ዕፀ በለስ ግን ለምን ተፈጠረች? እንደው እኮ እግዚአብሔር አምላክ ዕፀ በለስን ባይፈጥር አዳምና ሔዋን የማይበሏትም እኛም እዚህ ሁሉ ጉስቁልና ውስጥ አንገባም የሚል ጥያቄ የሚያነሱ ሰዎች ገጥሟቸው ያውቃሉ? እግዚአብሔር አምላክ ዕፀ በለስን ለምንድን ነው የፈጠራት? አዳም እንዲበላት፣ አዳም እንዲሳሳት ነው? አዳም ለመውደቁ የሰው ልጆች ለመውደቃችን ለመጎሳቆላችን ዕፀ በለስን በመፍጠሩ ምክንያት እግዚአብሔር አምላክን እንደ ጥፋተኛ ሪስፖንሲብል አድርገን የምንወስድ ሰዎች አለን። እውነታው ግን እሱ አይደለም። ለአዳም ጥፋት ተጠያቂው አዳም ብቻ ነው፣ ወይ ደግሞ ለሰው ልጆች ውድቀት ተጠያቂዎች የሰው ልጆች ብቻ ነው። ዲያብሎስም አስገድዶ ዕፀ በለስን እንድንበላ አላደረገንም። ዕፀ በለስም በግድ መጣ አፋችን ውስጥ አልገባችም፣ እኛ መርጠን የበላናት። ግን እግዚአብሔር አምላክ ለምንድን ነው ዕፀ በለስን የፈጠራት የሚለው ጥያቄ ከተነሳብን ነገረ ድነትን አስፍተው ያስተማሩ አባቶቻችን ቢያንስ 3 ዋና ዋና ምክንያቶችን ያስቀምጣሉ። ዕፀ በለስ የተፈጠረችበትን ምክንያት ማለት ነው። የመጀመሪያው ዕፀ በለስ የተፈጠረችበት ምክንያት አዳም ለእግዚአብሔር ያለው ፍቅር ይገለጥ ዘንድ ነው። እግዚአብሔር አምላክ አዳምን እንደሚወደው ግልጽ ነው። ገና የፈጠረበትን መንገድ ስንመለከት አዳም የተፈጠረበትን መንገድ አይተን እግዚአብሔር አምላክ አዳምን እንደሚወደው መናገር እንችላለን። ሌሎቹን ፍጥረታት ሁሉ ፈጥሮ ከጨረሰ በኋላ ነው የፈጠረው። ሌሎቹን ፍጥረታት በሐሳብ በንግግር ከፈጠረ በኋላ አዳምን በተግባር በእጅ ነው የፈጠረው፣ በገቢር ነው የፈጠረው። ይሄ ብቻ ሳይሆን ደግሞ እግዚአብሔር አምላክ አዳምን ሲፈጥረው በመልኩ ነው የፈጠረው፣ በአርአያውና በአምሳል ንግበር ሰብአ በአርአያ ነው በአምሳሊነ በመልካችን እንደ ምሳሌያችን ሰውን እንፍጠር ብሎ በመልኩ ነው የፈጠረው እግዚአብሔር አምላክ። ይሄ እነዚህ ነገሮች ስንዘረዝራቸው እግዚአብሔር አምላክ ለአዳም ያለው ፍቅር ግልጽ ነው። ግን ደግሞ አዳምስ እግዚአብሔርን ይወደዋል ወይ ነው ጥያቄ። ፍቅርስ ደግሞ የሚገለጠው በምንድን ነው? እወድሻለሁ በማለት ነው? አይደለም። ፍቅር የሚገለጠው በተግባር ነው። የምትወዱኝስ ቢሆን ትእዛዜን ጠብቁ ነው ያለው ጌታችን። ትእዛዜ በእርሱ ዘንድ ያለችው የሚጠብቃትም የሚወደኝ እርሱ ነው ብሏል በዮሐንስ ወንጌል ላይ ማለት ነው። ስለዚህ ፍቅር የሚገለጠው በተግባር ነው። መውደድ የሚገለጠው በተግባር ነው። አዳም እግዚአብሔር አምላክን መውደዱን የሚገልጥበት እድል ያስፈልገው ነበረ ማለት ነው። ስለዚህ እግዚአብሔር አምላክ የአዳምን ፍቅር ይገለጥ ዘንድ የአዳም ፍቅሩን የሚገልጥበት መንገድ ያገኝ ዘንድ ሕግን ወይም ትእዛዝን ሰጠው፣ ዕፀ በለስን አትብላ የሚል። አዳም ዕፀ በለስን ሳይበላ ከኖረ በተግባር በመታዘዙ የእግዚአብሔርን ሕግ በመጠበቁ ለእግዚአብሔር ያለው ፍቅር ይገለጣል ማለት ነው። ዕፀ በለስን ካልበላት ግን ከበላትና ደግሞ ከእግዚአብሔር ከተለየ ግን ፍቅሩ የውሸት እንደሆነ እንረዳለን ማለት ነው። ጌታችን ይህንን በተግባር አሳይቶናል። እንግዲህ ዕፀ በለስን ፈጥሮ አስቀመጠ። አዳም ያችን ፍሬ በመብላቱ ምክንያትም ለእግዚአብሔር ያለን ፍቅር ሙሉ እንዳልሆነ እውነት እንዳልሆነ ተረድተናል ማለት ነው። እና አዳም ወይም የሰው ልጆች ለእግዚአብሔር ያለን ፍቅር ይገለጥ ዘንድ ሕግ ተሰርቶልናል ማለት ነው። ዛሬም የተሰጠንን ሕግ የምንጠብቅ ከሆነ ለእግዚአብሔር ያለን ፍቅር ይገለጣል። አይ እግዚአብሔርን ወደዋለሁ እያለን ለሕጉ ማንገዛ ከሆነ ግን እግዚአብሔርን ላለመውደዳችን ጥሩ ማሳያ ነው ማለት ነው። ስለዚህ ሕግ የተሰጠው ወይም ደግሞ ዕፀ በለስ የተፈጠረችበት የመጀመሪያው ምክንያት አዳም ለእግዚአብሔር ያለው ፍቅር ይገለጥ ዘንድ ነው። ሁለተኛው ደግሞ ዕፀ በለስ የተፈጠረችበት ምክንያት አዳም ፍጡር መሆኑን እንዳይዘነጋ ነው። የመላእክት ሁሉ አለቃ የነበረ የወደቀው መልአክ ሳጥናኤል እግዚአብሔር አምላክ ቅዱሳን መላእክትን ከፈጠራቸው በኋላ ተሰወረባቸው ይላል አይደል መጽሐፋችን። ተሰወረባቸው ኢን ሴንስ የሆነ ድብብቆች ተጫወተ ተደበቀ ማለታችን ሳይሆን ተጋድሏችንን ሳንጨርስ እኛ እግዚአብሔርን በምንም መልኩ ማየት አሁን ዛሬ እኛ እግዚአብሔርን ማየት አንችልም አይደል? በአካል አናየው። ምክንያቱም እግዚአብሔር አምላክ ራሱን ተጋድሏችንን ስንጨርስ የሆነ አይነት ንጽህና የሆነ አይነት ቅድስና ሲኖረን እግዚአብሔር አምላክ በወደደው መንገድ ራሱን ይገልጥልናል። እስመ በአንጾ መንፈስ ነቢያት ርእዩ ለእግዚአብሔር፣ መንፈስን ንጹህ በማድረግ ነቢያት እግዚአብሔርን አይተውታል እንዳሉ አባቶቻችን ማለት ነው። እግዚአብሔር ራሱን ይገልጥልናል። ቅዱሳን መላእክት ገና ተፈጥረው ተጋድሏቸውን ያልጨረሱበት ጊዜ ስለነበረ ራሱን አልገለጠላቸውም ማለታችን ነው ተሰወረባቸው ስንል። በዚህ ጊዜ ሳጥናኤል ቀና ብሎ ሲመለከት ከሱ የሚበልጥ ማንም የለም። ከሱ በታች ግን በጣም ቁጥር የሌላቸው በጣም ብዙ መላእክት አሉ። ሁሉም ከሱ በክብር ያንሳሉ፣ ሁሉም በሱ በመልክ በግርማ ያንሳሉ፣ እሱ ይበልጣቸዋል። ስለዚህ ቀና ብሎ ከሱ በላይ ማንንም ስላላየና ከሱ በታች ብዙዎች ስለነበሩ አነ ፈጠርክሙ እኔ ፈጠርኳችሁ ብሎ በትዕቢት ወደቀ ማለት ነው። አዳምም በስነ ፍጥረት ላይ በሙሉ በእንስሳት ላይ በሙሉ ሲሾም ጊዜ ሁሉንም የሚመለከታቸውን ሁሉ ከሱ ያንሳሉ። እሱ ነው የሚገዛቸው፣ እሱ ነው የሚያስተዳድራቸው። እግዚአብሔር አምላክ የጸጋ አምላክ አድርጎታል አይደለ? በባህሪው አምላክ የሆነ እግዚአብሔር አዳምን በጸጋ አምላክ ወይም ገዢ አድርጎታል በስነ ፍጥረት ላይ በእንስሳት ላይ በእጽዋት ላይ። ስለዚህ ከሱ በታች ያሉትን ብዛታቸውን ተመልክቶ እግዚአብሔርን እንዳይዘነጋና አይ ከኔ በላይ ማንም የለም ብሎ እንዳያስብ ፍጡርነቱን ተገዢ መሆኑን ገዢ ፈጣሪ ያለው መሆኑን ማሰብ እንዲችል ዕፀ በለስ ተሰጠችው ማለት ነው። ስለዚህ በገነት ውስጥ ሲመላለስ ከሚስቱ ጋር ሲሄድ ምናምን ነገር ዕፀ በለስን ባያት ቁጥር አሃ ዕፀ በለስን የፈጠረ እኔንም አትብላ ብሎ ሕግን የሰራልኝ ስርዓት የሰራልኝ ፈጣሪ አምላክ አለኝ ብሎ ማሰብ እንዲችል እና ፍጡር መሆኑን መዘንጋት እንዳይችል ዕፀ በለስ ተፈጠረች ብሎ አባቶቻችን ይናገራሉ። ስለዚህ ሁለተኛው ምክንያት አዳም ፍጡር መሆኑን ያስታውስ ዘንድ ነው ማለት ነው። ሶስተኛው ምክንያት ደግሞ ዕፀ በለስ የተፈጠረችበት ምክንያት የአዳም ነጻ ፈቃዱ እንዲገለጥ ነው። ነጻ ፈቃድ የሚለውን ቃል በጣም በአጭር ቃል መተርጎም ከቻልን ልንተረጎመው የምንችለው የመምረጥ መብት ብለን ነው። አንድ ሰው ነጻነት አለ ፍሪደም አለ ተብሎ የሆነን ነገር ለማድረግ ወይም ላለማድረግ መምረጥ ካልቻለ ግን ምንም ነጻነት የለውም። ነጻነቱ የውሸት ነው ማለት ነው።
እውነተኛ ነፃነት የሚገለጠው መምረጥ በመቻል ነው። የፈለግነውን ነገር በማድረግ ያልፈለግነውን ነገር ባለማድረግ መምረጥ ከቻልን ያ የእውነተኛ ነፃነት መገለጫ ነው። እውነተኛ ነፃነት የሚገለጠው በሱ ስለሆነ ማለት ነው። ስለዚህ አዳም ዕፀ በለስ ባትኖርና ሕግ ባይኖርና ዝም ብሎ ከእግዚአብሔር ጋር ቢኖር ነፃነት የለውም። ባሪያ ነው፣ ሮቦት ነው፣ እንስሳ ነው ማለት ነው። ከእግዚአብሔር ውጪ ሌላ ምንም ነገር መምረጥ እንዳይችል ተደርጎ ከእግዚአብሔር መለየት እንዳይችል ተደርጎ ከተፈጠረ ሰው አይደለም ወይም ነፃነት የለውም ማለት ነው። አሁን ዛሬ ኮምፒውተራችን እኛ ያዘዝነውን ነገር ስላደረገ አንደነቅም፣ አናመሰግነውም። ምክንያቱም የተፈጠረው እንደዛ አድርጎ እንዲሰራ ስለሆነ ማለት ነው። ስለዚህ አዳምም በነፃነት እግዚአብሔርን እንዲያመልክ በፍላጎት ስለፈለገ ስለፈቀደ ብቻ ማለት ነው እንዲያመልክ ነፃ ፍቃድ ተሰጥቶታል። አንዲት እናት ልጆቿን ከቤት እንዳትወጡ ብላቸው ግን በሩንም መስኮቱንም ቆልፋባቸው ብትሄድ ልጆቹ ቀኑን ሙሉ ከቤት ሳይወጡ ቢጠብቋት ማታ ላይ ስትመጣ ጎበዝ ልጆቼ ከቤት አልወጣችሁም ብላ ልታመሰግናቸው አትችልም። ምክንያቱም ከቤት ያልወጡት መውጣት ስላልፈለጉ ሳይሆን ምርጫ ስላልነበራቸው ነው። መውጣት ቢፈልጉ እንኳን የሚወጡበት ስለሌለ ማለት ነው። ግን ከቤት አትውጡ ብላቸው በሩን መስኮቱን ሳትቆልፍ ብትሄድና ቀኑን ሙሉ ከቤት ሳይወጡ ቆይተው ማታ ላይ ብታገኛቸው መጣ ጎሽ ጎበዝ ልጆቼ ብትላቸው የሰጠ ነው የተመሰገነ ነው አይደል? ምክንያቱም ያልወጡት እናታቸውን ስለሚወዱ ለእናታቸው ስለሚታዘዙ እናታቸውን ስለሚያከብሩ እንጂ መውጣት ስለማይችሉ አይደለም። አዳም ከእግዚአብሔር ጋር የኖረው ሌላ ምርጫ ስላጣ ከሆነ የሚያስመሰግን ዋጋ የሚያሰጥ አይሆንም። ምርጫ እያለው ዞር ማለት እየቻለ ግን እግዚአብሔርን መርጦ ከኖረ ያ ያስመሰግናል። ምክንያቱም መሄድ ይችል ነበር ማለት ነው። ስለዚህ እግዚአብሔር አምላክ ለአዳም እድልን ነፃ ፈቃድን ለመስጠት መውጣት ከፈለገ እንዲወጣ ማለት ነው፣ ዞር ማለት ከፈለገ ዞር እንዲል እድልን ለመስጠት ወይም ነፃ ፈቃድን ለመስጠት ለአዳም ዕፀ በለስ ፈጥሮለታል ማለት ነው። ስለዚህ አዳም ዕፀ በለስን በመብላት ከእግዚአብሔር ጋር መሆን እንደማይፈልግ በተግባር አሳይቶናል። ዕፀ በለስ የተፈጠረችበት ሶስተኛው ምክንያት የአዳም ነፃ ፈቃድ ይገለጥ ዘንድ ነው። ነፃ ፈቃድ አለን እንጂ ግን ልቅ ፈቃድ አላለን። ነፃ ፈቃድ ማለት መብት ማለት ነው አይደለ? ልቅ ፈቃድ ማለት ግን ምንም ኮንሲኩዌንስ የሌለው ነገር ማለት ነው። ወላጆቻችን ከቤት አውጥተን እንድናመሽ ሊፈቅዱልን ይችላሉ፣ ከቤት እንድንወጣ ሊፈቅዱልን ይችላሉ። ከቤት አውጥተን ግን በጣም አምሽተን ከቤት ወጥተን በጣም አምሽተን ወይ ሰክረን ጠጥተን ምናምን ስንመጣ ዝም ካሉ ይሄ ነፃ ፈቃድ ሲሆን ልቅ ፈቃድ ነው። ደንታ አይሰጣቸውም፣ ስለኛ አይጨነቁም ማለት ነው። መንገድ ላይ አንድ ነገር ቢሆንብኝስ፣ ሌባ ቢመታብኝስ፣ ሰክሮ ሲመጣ ወድቆ ቢጎዳብኝስ፣ የሆነ ችግር ቢደርስበትስ ብለው የማይጨነቁ ከሆነና እንደፈለገን እንድንሆን ከተውን ችግር አለ ማለት ነው። ነፃ ፈቃድ ኮንሲኩዌንስ አለው። እያንዳንዱ የምንመርጠው ምርጫ ተከትሎት የሚመጣ ዋጋ አለው። መልካም ስራ የሰራ ሰው መልካም ዋጋ ይጠብቀዋል፣ ክፉ ስራ የሰራ ሰው ክፉ ዋጋ ይጠብቀዋል። ይሄ ማስቀረት የምንችለው ነገር አለ። እያንዳንዱ ምርጫችን የራሱ የሆነ ተከትሎት የሚመጣ ኮንሲኩዌንስ ወይም ዋጋ ስላለው ማለት ነው፣ ውጤት ስላለው ማለት ነው። ምርጫችንን ከውጤት ለይተን ማየት አንችልም። የኃጢአት ደሞዙ ሞት ነው። ኃጢአትን ከመረጥን እንዳንሞት መሆን አይችልም። እግዚአብሔር ቸር ስለሆነ ንስሐን ሰጥቶናል። በንስሐ ካልታጠበን ግን ኃጢአት የግድ ሞትን ይወልዳል ማለት ነው። የግድ ይሄ የምርጫ ጉዳይ ስላልሆነ ማለት ነው። ስለዚህ አዳም እንዲመርጥ ፈቀደለት። ምርጫው ግን ሁልጊዜም ኮንሲኩዌንስ ያለው ነው ማለት ነው። እና እግዚአብሔር አምላክ ዕፀ በለስን የፈጠረበት ሶስት ምክንያቶች እነዚህ ዋና ዋናዎቹ ናቸው ማለት ነው። እግዚአብሔር አምላክ የልቦናችንን ደጅ በቸርነቱ ይክፈትልን።